ሰላም ጤና ይስጥልኝ ውድ የኮንዞም ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን የሚሆነው አራት ርዕሶችን ለማየት እንሞክራለን። እንደመጀመሪያው ክላሲፊኬሽን ኦፍ ታክስስ ነው። ሁለተኛው ርዕስ ሜጀር ካታጎሪስ ኤንድ ሶርስ ኦፍ ታክስስ፣ ሶስተኛው ርዕሳችን ደግሞ አፕሮች ቱ ታክስ ኢኩዊቲ ሲሆን አራተኛው ታክስ ሲስተምስ ኤንድ ስትራክቸርስ ኢን ኢትዮጵያ የሚሉትን ርዕሶች ለማየት እንሞክራለን ማለት ነው። የኢኮንዞም ዩቲዩብ ቻናል ቤተሰብ የሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ፣ ቤተሰብ የሆናችሁ ደግሞ የደወል ምልክቷን በመጫን በየቀኑ የምለቃቸው ቪዲዮ ተከታተሉ ዘንድ የዘወትር መልእክቴ ነው። ሌሎች ይደርሳቸው ደግሞ ሼር፣ ሰብስክራይብ፣ ላይክ እንድታደርጉ መልእክቴን አስተላልፋለሁ። ለመጀመሪያ ያህል የምናየው ክላሲፊኬሽን ኦፍ ታክስ ክላሲፊኬሽን ምን ይመስላል የሚለውን እናያለን። there are two major types of tax based on impact or incidence። ታክሶችን በኢምፓክታቸው ወይም በኢንሲደንሳቸው ቤዝድ በመሆን በሁለት ከፍለን እናያቸው እንችላለን። ዳይሬክት እና ኢንዳይሬክት ታክስ በማለት ማለት ነው። ዳይሬክት ታክስ የሚባሉት are taxes where the burden or impact and incidence fall in the same person who earns the income። ዳይሬክት ታክስ የሚባሉት ምንድናቸው? በርደኑ ወይም ኢምፓክቱ ወይም ኢንሲደንሱ ፎል የሚያደርገው ኢንካሙን እርን ካደረገው ግለሰብ ነው። taxes where the burden or incidence or impact fall in the same person who earns the income። payment principle ምንድነው? direct tax based on ability to pay ነው። based on ability to pay higher earners pay higher tax, lower earners pay lower tax። ያ ማለት ምን ማለት ነው? ብዙ ክፍያ ትልቅ ክፍያ የሚያገኙ ትልቅ ታክስ ይከፍላሉ። ትንሽ ክፍያ የሚያገኙ ደግሞ ትንሽ ኢንካም የሚያገኙ ደግሞ ትንሽ ክፍያ ይከፍላሉ። ይሄ የዳይሬክት ታክስ payment principle ነው። example of direct tax እናይ ለምሳሌ employment income tax, business income tax, rental income tax, agricultural income tax, poll tax, land tax, property tax, royalty tax, capital gain tax, gift tax, inheritance tax፣ ከቅጥር የሚገኝ ገቢ፣ ከንግድ ስራ የሚገኝ ገቢ፣ ከኪራይ የሚገኝ ገቢ፣ ከአግሪካልቸራል ኢንጌጅ በማድረግ የሚገኝ ገቢ፣ ከመሬት፣ ከፕሮፐርቲ፣ ከንብረት፣ ከሮያሊቲ፣ ከካፒታል ጌን፣ ከጊፍት፣ ከኢንሄሪታንስ፣ ከወርት የሚገኙ ሁሉም የገቢ አይነቶች የሚጣልባቸው ታክስ አይነት ምን ይባላል? ዳይሬክት ታክስ ይባላል ማለት ነው። እንግዲህ ታይፕ ኦፍ ዳይሬክት ታክስ ስናይ ዳይሬክት ታክስ አር ፋይዘር ዲቫይድድ ኢንቱ፣ እነዚህ ዳይሬክት ታክሶች በተለያየ ካታጎሪ ይከፋፈላሉ። የመጀመሪያው ኢንካም ታክስ ነው። ኢንካም ታክስ ኢዝ ኢምፖዝድ ኦን ኢንካም earned by individuals and businesses። ኢንካም ታክስ ማለት ነው ኢንዲቪጁዋሎች ላይ የሚጣል ታክስ አይነት ሲሆን ኢንዲቪጁዋሎች ወይም ቢዝነሶች ላይ የሚጣል የታክስ አይነት ሲሆን የሚጣውም ደግሞ ከሚያገኙት ገቢ ላይ ነው። ኢምፖዝድ ኦን ኢንካም earned by individuals and businesses ምን ይባላል? ኢንካም ታክስ ይባላል። ሁለተኛው የታክስ አይነት ትራንስፈር ታክስ ነው። ትራንስፈር ታክስ are tax levied on transfer of property, particularly in real estate or upon this። ትራንስፈር ታክስ የሚባለው እንግዲህ ይህ ታክስ from the transfer of property ፕሮፐርቲው ትራንስፈር ሲደረግ የሚከፈል የታክስ አይነት ነው። እንግዲህ ክፍያ በጀስት በቁም ሊሆን ይችላል ወይንም upon this ሊሆን ይችላል። including trusts and financial accounts ላይ የሚከፈል የክፍያ አይነት ትራንስፈር ታክስ ይባላል። ሶስተኛው ፕሮፐርቲ ታክስ ነው። አሁን ኢትዮጵያ ውስጥ ይጀምራል የሚባለው ማለት ነው። charged on assets like land and building። አንተ መሬት ካለ ወይም ቢልዲንግ ህንጻ ካለ እሱ ላይ የምትከፍል ታክስ አይነት ምን ይባላል? ፕሮፐርቲ ታክስ ይባላል። used to fund public service። አገልግሎቱ ለምንድነው? ፐብሊክ ፈንድን ሰርቪስ ለማድረግ ማለት ነው። ሌላው ካፒታል ጌን ታክስ የሚባል applied on assets። አፕላይ የሚደረገው ደግሞ አሴት ላይ ነው። ለምሳሌ ስቶክ ላይ፣ ሪል ስቴት ላይ፣ ቢዝነስ ላይ እነሱ ሲሸጡና ሲገዙ አሴቶች ሲሸጡና ሲገዙ የሚከፈል የክፍያ የታክስ አይነት ካፒታል ጌን ታክስ ይባላል። thus income taxes are calculated based on the difference between purchase and sale price። ይሄ ካፒታል ጌን ታክስ የሚባለው የዳይሬክት ታክስ አይነት ነው። ሶ የሚታሰበው ምንድነው? the difference between purchase and sales price ላይ ተመርኩዞ ነው ማለት ነው። ስለዚህ ሁለት አይነት ታክስ አይነቶች አሉ። አንድ ዳይሬክት እና ኢንዳይሬክት ታክስ። ዳይሬክት ታክስ ኢምፓክቱ በርደኑ ኦር ኢንሲደንሱ ኢንካሙን ካገኘው ግለሰብ ላይ የሚጣል ሲሆን በሱ ስር ደግሞ የሚካተቱ ታክስ አይነቶች ኢንካም ታክስ፣ ትራንስፈር ታክስ፣ ፕሮፐርቲ ታክስ፣ ካፒታል ጌን ታክስ የመሳሰሉት ይካተታሉ ማለት ነው። ሁለተኛው ክላሲፊኬሽን ኦፍ ታክስ ኢንዳይሬክት ታክስ ይባላል። ታክስስ where the impact or initial burden and incidence final burden fall into different people። ኢንዳይሬክት ታክስ ከሆነ ደግሞ ኢምፓክቱ ወይም በርደኑ እና ኢንሲደንሱ ወይም በርደኑ የሚከፈለው ክፍያ የተለያዩ ሰዎች ላይ ያርፋል ማለት ነው። ያ ማለት ታክሱ የሚጣልበት ግለሰብ ሌላ ነው፣
ክፍያውን የሚከፍለው ግለሰብ ሌላ ነው። በዚህ ጊዜ ምን ይባላል? ኢንዳይሬክት ታክስ ይባላል። የኢንዳይሬክት ታክስ ካራክተሪስቲክስ ወይም ጸባይ ስናይ paid initially by producers, sellers or importers መጀመሪያ የኢንዳይሬክት ታክስ በአምራቾች በሻጮች ወይም በአስመጪዎች በኢምፖርተር ሊከፈል ይችላል። ነገር ግን the cost is usually shifted to consumers ኋላ ላይ ግን ኮስቱ ወደ ምን ሽፍት ይሆናል ማለት ነው? ወደ ኮንሱመሮች ወደ ተጠቃሚዎች ትራንስፈር ይደረጋል ማለት ነው። ኤግዛምፕል ኦፍ ኢንዳይሬክት ታክስ ስናይ value added tax VAT ለምሳሌ a consumer tax applied at each stage of production and distribution ይሄ value added tax የሚባለው እያንዳንዱ ምርት ሲመረት ወይም ኮንሱም ሲደረግ each stage of production ላይ የሚጣል የታክስ አይነት value added tax ይባላል። consumption tax applied at each stage of production and distribution ሌላው ሁለተኛው excise tax ነው is levied on specific goods like tobacco, alcohol, fuel የመሳሰሉት ላይ የሚጣል የታክስ አይነት excise tax ይባላል። ሌላው turnover tax TOT የሚባለው ነው a tax on the total revenue of a business regardless of profit total turnover tax የሚባለው ደግሞ አጠቃላይ የሚጣል total revenue ላይ ነው regardless of profit አይደለም profit ላይ ሳይመረኮዝ total revenue ላይ የሚጣል የታክስ አይነት turnover tax ወይም TOT ይባላል። ሌላው sur tax የሚባላል additional tax levied on top of another tax sur tax ማለት ከአንድ ታክስ ላይ ተጨምሮ የሚጣል የታክስ አይነት sur tax ይባላል። custom duty የሚባላል tax on imported goods ከኢምፖርትድ ጉድሶች ላይ የሚጣል የታክስ አይነት custom duty ይባላል። stamp duty የሚባላል a tax imposed on legal documents and certain transaction stamp duty የሚባለው ደግሞ tax imposed on legal documents and certain transaction ላይ የሚጣል የታክስ አይነት stamp duty ነው። በኢትዮጵያ የስታምፕ ዱቲ 12 አይተሞች ለስታምፕ ዱቲ የሚጣልባቸው ናቸው። እነሱን ሌላ ቪዲዮ ሰርች አለ ባይዘው ስለ ኢትዮጵያ የግብር ስርዓት በኢትዮጵያ ዳይሬክት ታክስ ኢንዳይሬክት ታክስ ያላቸው ታክስ አይነቶች በአማርኛ የሰራ ቪዲዮ አለ። ክፍል 1 እና ክፍል 2 እዚሁ ኢኮኖሚ ቻናል ላይ ገብታችሁ ማየት ትችላላችሁ። ስለዚህ ዝሮ ኢንዳይሬክት ታክስ ማለት ኢምፓክቱን ኦር በርደኑ የሚጣልበት ግለሰብና ኢንሲደንሱን ኦር ፋይናል በርደኑ የሚከፍሉ የተለያዩ ግለሰቦች ናቸው ብለናል። ኤግዛምፕልስ ኦፍ ኢንዳይሬክት ታክስ value added tax excise tax turnover tax sur tax custom duty stamp duty የመሳሰሉት የኢንዳይሬክት ታክስ አይነቶች ናቸው ማለት ነው ሜጀር ካታጎሪስ ኤንድ ሶርስ ኦፍ ታክስ እና ደግሞ ታክስ ክላሲፊኬሽን ኢትዮጵያ classifies taxes under schedules ኢትዮጵያ ታክሶችን በስኬጁል ምን ታደርጋለች ክላሲፋይ ታደርጋለች which includes income from employment income from rental building income from business and other income ብላ ተከፋፍላለች። ከመቀጠር የሚገኝ ገቢ ህንጻ ከማከራየት የሚገኝ ገቢ ከንግድ ስራ የሚገኝ ገቢና other የገቢ አይነቶች ብላ ተከፋፍላለች። this category structure the Ethiopia tax system and determine taxation based on income sources እነዚህ ካታጎሪዎች የኢትዮጵያ ታክስ ስትራክቸር based on income source እንዲሆን አስችለውታል ማለት ነው this category structure the Ethiopia tax system and determine taxation based on income sources ለምሳሌ ያንዳንዳቸው ኢትዮጵያን ከማየታችን በፊት major tax categories in the UK ብናይ income tax የሚባል charged on personal income basic rate 20% on income over ከ11500 በላይ ከሆነ 20% ተከፍላለህ ናሽናል ኢንሹራንስ ኮንትሪቢዩሽን የሚባል ታይፕ ኦፍ ኢንካም ታክስ አፕላይድ አስ ፐርሰንቴጅ ኦፍ earning ነው ኮንሰምፕሽን ታክስ ወይም ቫት የሚባል value added tax of 17.55% excise duties levied on specific products like alcohol tobacco corporate tax applied to company profit stamp duty imposed when buying houses or shares and sin tax የሚባልም አለ special tax የኃጢአት ታክስ የሚባለው ማለት ነው special tax on harmful goods like tobacco alcohol sugar drinks and gambling to reduce consumption and increase revenue እነዚህ የሜጀር ታክስ ካታጎሪስ in the UK United Kingdom ነው። በአሜሪካም የተለያዩ አይነት ታክስ አይነቶች አሉ። ለምሳሌ ሜጀር ታክስ ታይፕስ in the US ስናይ earning pay ወይም payroll tax የሚባል tax collected from employee wage individual income include individual income taxes and capital gain tax corporate income tax on corporate profit wealth tax የሚባለው include property tax and real estate consumption include sales tax excise tax and other consumption rate tax እነዚህ ዝሮ የሌላ ሀገር በየሀገራቱ የተለያየ አይነት የታክስ አይነት አለ በየሀገራቱ የተለያየ ታክስ አይነት አለ። እዚህ ላይ ላቀርብላችሁ የፈለኩት ነገር just መጽሐፋችሁ ላይ ስላለ ማለፍ ስላለብኝ ነው ማለፍ ስላልፈለኩ ነው። ማንበብ ከፈለጋችሁ እነዚህን just
ማየት ይችላልላችሁ ማለት ነው እንደዚሁ ዳይሬክት ኢንዳይሬክት ታክስ ብለው አሜሪካኖችም ይከፍላሉ ዳይሬክት ታክሱ earning individual income corporate income wealth tax ነው ኢንዳይሬክት ታክሶቹ በአሜሪካ ኮንሰምፕሽን ታክስ ነው US ፌደራል ገቨርንመንት ሬቨኒው ሼር ብናየው ለምሳሌ ኢንዲቪጁዋል ኢንካም ታክስ 41.6% ኦፍ ቶታል ሬቨኒው ይሸፍናል ፔሮል ታክስ 34.8 ይሸፍናል ኮርፖሬት ኢንካም ታክስ 15.1% ይሸፍናል ኮንሰምፕሽን ኤንድ አዘር ታክስ ደግሞ ቬሪ ስሞል ሼር አላቸው ማለት ነው ይሄ ምን ይመስላል ሜጀር ታክስስ ታይፕስ ኢን ዘ ዩናይትድ ስቴትስ ኦፍ አሜሪካ ነው ማለት ነው አሁን ወደ ምን ስንመጣ አፕሮችስ ቱ ታክስ ኢኩዊቲ የታክስ ኢኩዊቲ አፕሮቾች ምን ይመስላሉ የሚለውን ስናይ there are two approaches for tax equity there are two approaches for tax equity tax equity ሁለት አፕሮቾች አሉ are benefit approach and ability to pay approach tax approach what are the types of tax equity approaches ብንባል what are the approaches ብንባል benefit approach እና ability to pay approach ብለን መመለስ መቻል አለብን benefit approach ምንድነው ability to pay approach ምንድነው የሚለውን እንይ the benefit approach to tax equity suggests that a fair tax system is one where each taxpayer contributes an amount that matches the benefits they receive from public service. Benefit approach ማለት ነው አንድ ሰው ግብር መክፈል ያለበት ከማህበራዊ አገልግሎት ወይም ከፐብሊክ ሰርቪስ የሚያገኘውን ጥቅም ያህል ኢኩቫለንት የሆነ ነው በቃ አማርኛው እሱ ነው the benefit approach to tax equity suggests that a fair tax system is one where each taxpayer contribute እያንዳንዱ taxpayer contribute የሚያደርገው ማዋጣት ያለበት an amount that matches the benefits they receive from public service ከፐብሊክ ሰርቪስ የሚያገኘውን ጥቅም ማች የሚያደርግ መሆን አለበት ይሄ benefit approach ይባላል it is a tax distribution principle that assigns tax responsibilities based on the level of public service usage by individual or group እያንዳንዱ ግለሰብ እያንዳንዱ ግሩፕ የሚከፍለው ታክስ አማውንት ከፐብሊክ ሰርቪስ በሚያገኘው ጥቅም ማች በማድረግ መሆን አለበት ይሄ benefit approach የሚባለው ማለት ነው tax obligation should reflect the benefits a person gains from government activities and public spending tax obligation ሰውየው ከገቨርንመንት አክቲቪቲ እና ከፐብሊክ ስፔንዲንግ ጋር ከሚያገኘው ሪፍሌክት የሚያደርግ መሆን አለበት ማለት ነው the main aim to estimate how much each person benefit from the consumption of public goods and services and to tax them accordingly ምን ያህል ያገኛል ብለን ከቤኔፊት from the consumption of public goods and services ምን ያህል ያገኛል ብለን እሱን ኤስቲሜት እናደርግና accordingly ታክስ እንጠልበታለን ማለት ነው it has its own strengths and limitations approach benefit approach to tax equity የራሱ የሆነ ስትሬንግዞች ማለት ድክመቶችም ጠንካራ ጎን ደካማ ጎን አለው ማለት ነው strengths ስናይ strengths and limitation of the benefit approach ስናይ strengths the benefit approach links tax equity with government expenditure meaning people pay tax in line with what they receive from public service strengths ምንድነው tax equity with government expenditure ጋር ማች ያደርጋል meaning ምንድነው ሰዎች የሚከፍሉት what they receive from public service በቃ በሚያገኙት ልክ ነው የሚከፍሉት ነው it provides clear and logical connection between taxation and public benefit making the tax system appear more fair and reasonable to taxpayers ምን ይሆናል ማለት ነው በቤኔፊት አፕሮች ጊዜ በቤኔፊት አፕሮች ኦፍ ታክስ ኢኩዊቲ ጊዜ clear እና logical connection between the tax and public benefit አለ ማለት ነው ምክንያቱም ታክስ ሲስተም ተከፍሎ ፌር ነው reasonable ነው በቃ መተቀሙን ያልከፈልክም ነው ሊሚቴሽኑ ምንድነው ሊሚቴሽኑን ስናይ although the principle is easy to state in theory ምንም እንኳን በቲዮሪ በንድፈ ሐሳብ ስቴት ለማድረግ ለመተንበይ ቢቻልም it is very difficult to implement practically በተግባር ግን ለመተግበር ኢምፕሊመንት ለማድረግ ምንድነው በጣም አስቸጋሪ ነው some type of government spending like health service education and social subsidies can be directly linked to household benefit ለምሳሌ አንዳንድ የገቨርንመንት ስፔንዲንጎች የጤናው ሊሆን ይችላል የትምህርት ሊሆን ይችላል የሶሻል ሰብሲዲ የማህበራዊ ድጎማ ከሚያገኙ ጥቅም ጋር ምን ማድረግ ይቻላል ሊንክ ማድረግ ይቻላል ኤስቲሜት ማድረግ ይቻላል however a large portion of government spending which means about half የሚሰው cannot be clearly assigned to specific beneficiary ነገር ግን large portion አብዛኛው portion of government spending ከያንዳንዱ specific beneficiary ጋር አታች ለማድረግ ይቸግራል ለምሳሌ
የናሽናል ዲፌንስ ፎርስ የሀገር መከላከያ ሰራዊት ለእያንዳንዱ ምን ያህል ከነሱ እንደማገኝ እኔ ማወቅ አልችልም። ስለዚህ ይህን ያህል ነው የምታገኙ ብሎ ስቲሜት አድርጎ መክፈል ይቸግራል። እንደዚህ አይነት ላርጅ ፖርሽን ኦፍ ገቨርንመንት ስፔንዲንግ cannot clearly assigned to specific beneficiary የሚለው ነው። It is hard or impossible to determine who benefits most from public expenditure. አንዳንድ ጊዜ ከፐብሊክ ኤክስፔንዲቸር who benefit most ማን ብዙ ተጠቀመ የሚለውን በቃ ዲተርማይን ለማድረግ አስቸጋሪና ደግሞ አንዳንድ የማይችልበት ሁኔታ ለምሳሌ ናሽናል ዲፌንስ አርሚ ሎ ኢንፎርስመንት ዘ ፖሊስ ዲፕሎማቲክ ሰርቪስ ዘ ጁዲሻል ሲስተም የመሳሰሉትን hard እና impossible to determine ናቸው ማለት ነው። These activities provide broad society wide benefits that are difficult to measure on an individual basis. እነዚህ ሰርቪሶች ሰፊ በመሆናቸው ሶሳይቲ ዋይድ ቤኔፊት የሚሰጡ ስለሆኑ እያንዳንዱ ጋር አሳይን ለማድረግ ይቸግራል ማለት። ስለዚህ ቤኔፊት አፕሮች የራሱ የሆነ ጠንካራ ጎንና ደካማ ጎኖች ይኖሩታል ማለት ነው። ይህ ሁለተኛው አፕሮች ደግሞ the ability to pay approach የሚባለው ነው። the ability to pay approach states that taxes should be imposed on each taxpayer according to his or her capacity to pay። ይሄኛው ደግሞ ምንድነው እያንዳንዱ በቃ የምጥልበት መክፈል በሚችለው በአቅሙ ልክ ነው ማለት ነው። according to his or her capacity to pay. It emphasizes the distributive nature of taxation. ይሄኛው የዲስትሪቢዩቲቭ ኔቸር ኦፍ ታክሴሽን ምን ያደርጋል ኤምፋሳይዝ ያደርጋል ፎከሲንግ ኦን ፌርነስ ባይ አላይኒንግ ታክስ በርደን ዊዝ ኢንዲቪጁዋል ፋይናንሻል አቢሊቲ ማለት ኪ ፕሪንሲፕሉ የአቢሊቲ ቱ ፔይ ኢኳል አቢሊቲ ቱ ፔይ ካላቸው ኢኳል ታክስ ግሬተር አቢሊቲ ቱ ፔይ ካለው ሃየር ታክስ እኩል መክፈል ለሚችሉት እኩል ከፍተኛ መክፈል ለሚችሉ ግሬተር አቢሊቲ ቱ ፔይ ላለው ሃየር ታክስ ጥልበታለ ማለት ነው። ነገር ግን አቢሊቲ ቱ ፔይ አፕሮች ሜን ኩዌሽኖች አሉት። ሃው ካን አቢሊቲ ቱ ፔይ be accurately measured? ability to pay የመክፈል አቅሙ እንዴት accurately measure ማድረግ ይችላል የሚለውን what tax rate should fairly reflect different capacity to pay የዲፈረንት capacity to pay ማንኛው tax rate should fairly reflect ያደርጋል የሚለውና how can we compare the economic status of different taxpayers fairly የእያንዳንዱ ዲፈረንት ታክስፔሮች ኢኮኖሚክ ስታተሳቸውን እንዴት ማየት እንችላለን የሚለው የራሱ ጥያቄ ነው። ስለዚህ ሜን ኩዌሽኖቹ እነዚህ ሶስቱ ናቸው ማለት ነው። ኢኩዊቲ ኮንሴፕት ኢን ታክስፔርስ ኢን ዘ አቢሊቲ ቱ ፔይ አፕሮች በአቢሊቲ ቱ ፔይ አፕሮች ጊዜ ኪ ኮንሴፕትስ ኤንድ ታክስ ታይፖች አሉ። ኢኩዊቲ ኢን ታክሴሽን ስናይ ሆሪዞንታል ኢኩዊቲ ነው። ኢንሹር ዛት ፒፕል ዊዝ ዘ ሴም ፋይናንሻል ሰርከምስታንስ ሹድ ፔይ ዘ ሴም አማውንት ኦፍ ታክስ አንድ አይነት ፋይናንሻል ሰርከምስታንስ ያሉ ግለሰቦች ሰዎች አንድ አይነት ታክስ ይከፍላሉ። ቨርቲካል ኢኩዊቲ ከሆነ ደግሞ requires proportional treatment of unequals meaning those with higher financial ability should pay more taxes than those with lower ability. ቨርቲካል ኢኩዊቲ ማለት ደግሞ ሃየር መክፈል ለሚችሉት ሃየር ማስከፈል ትንሽ መክፈል ለሚችሉት ትንሽ ማስከፈል ያ ማለት proportional treatment of unequal ማለት ነው። ይሄ ምን ይባላል ኢኩዊቲ ኢን ታክሴሽን ሆሪዞንታል ኤንድ ቨርቲካል ኢኩዊቲ። ታክስ ክላሲፊኬሽን ቤዝድ ኦን ኢምፓክት ስናየው ደግሞ ፕሮግሬሲቭ ታክሴሽን ፕሮፖርሽናል ታክሴሽን እና ሪግሬሲቭ ታክሴሽን ይባላል። ፕሮግሬሲቭ ታክሴሽን የሚባለው ኢትዮጵያ የምትከተለው ነው people with higher income pay a higher percentage of their income in tax ከፍተኛ ገቢ የሚያገኙ ሰዎች higher percentage of their income መክፈል አለባቸው። the average tax rate increase as income increase average tax rate ኢንካም እየጨመረ በቁጥር ይጨምራል። ይሄ ፕሮግሬሲቭ ታክስ ይባላል። ፕሮፖርሽናል ታክስ ማለት ደግሞ all taxpayers the same percentage of their income in tax regardless of income level ፕሮፖርሽናል ታክስ ከሆነ ደግሞ ሁሉም ሰው የኢንካም 10% ሲከፈል 10 ሺህም ካለው 10% 20 ሺህም ካለው 20% 1 ሚሊዮንም ካለው 10% ፕሮፖርሽናል ማለት እሱ ነው። the average tax rate remains constant at all income level ላይ ታክስ ሬቱ ኮንስታንት ሲሆን ፕሮፖርሽናል ታክስ ይባላል። ሪግሬሲቭ ታክስ የሚባለው ደግሞ የፕሮግሬሲቭ ታክስ ግልባጭ ነው። people with higher income pay a lower percentage of their income in tax and the average tax rate decreases as income increase ኢንካም እየጨመረ በሄደ ቁጥር average tax rate እየቀነሰ ይሄዳል። higher income ያላቸው less tax ይከፍላሉ፣ lower income ያላቸው high tax ይከፍላሉ። አሜሪካ ነው የምትከተለው regressive taxation ስለዚህ ታክስ ክላሲፊኬሽን ቤዝድ ኦን ኢምፓክት በፕሮግሬሲቭ ፕሮፖርሽናል እና ሪግሬሲቭ ታክስ ብሎ ይከፈላል ማለት ነው። measuring ability to pay ስናይ ኮምፕሌክሲቲ ኤንድ ቻሌንጅ አለው።
ability to pay ስናይ complexity and ምን አለው challenge አለው measurement key concern ስናይ how to identify the most accurate tax base that represents a taxpayer true ability to pay or tax capacity key concern ቁልፍ concern ምንድነው አንዱ ሰው መክፈል የሚችለው true ability to pay ምን ያህል ነው የሚለው ማወቅ አስቸጋሪ ነው ideal but impractical measure ideal የሆኑ ነገር ግን ምን አሉ impractical measures አሉ አንደኛው ideally the measure should include all sources of welfare available to the individual ለኢንዲቪጁዋል ያሉት all sources of welfare present and future consumption capacity አሁን ያለውና ወደፊት የፍጆታ አቅሙ capacity wealth holding ያለው የሀብት ሁኔታ employment and leisure time ምን ያህል ተቀጥሮ ይሰራል ምን ያህል ረፍት ሌጀር መዝናት ይወስዳል የሚለው አይዲያል ነገር ግን ኢምፕራክቲካል ሜዥሮች ናቸው ለምን true ability to pay or tax capacity ለማወቅ accurate tax base calculate ለማድረግ የሚያገለግሉ ማለት ነው ነገር ግን ኢምፕራክቲስ ቻሌንጅ አለው እነዚህ የሚባሉ practical challenge ይባላሉ እነዚህ practical challenges a comprehensive measure covering consumption wealth and leisure is not possible to apply in accurate ነገር ግን ምንድነው consumption cover የሚያደርጉት comprehensive measure ናቸው ለምሳሌ wealth leisure in practice apply ለማድረግ possible አይደለም in real tax system ability to pay is often measured using simpler imperfect indicators such as income despite its limitation ስለዚህ tax system in real taxation system ability በመንለካለ ማለት ነው ሲምፕለር የሆነ ነገር ግን ኢምፐርፌክት ኢንዲኬተር አለ ኢንካም የራሱ የሆነ ሊሚቴሽን የሚኖረው እሱን እንጠቀማለን ማለት ነው ኢንካየን ታክስ ሲስተም ኤንድ ስትራክቸር ኢን ኢትዮጵያ ያለ ማለት ነው በኢትዮጵያ የታክስ ሲስተም እና ስትራክቸር ምን ይመስላል የሚለውን ስናይ ኢንትሮዳክሽን ኦፍ ኢንካም ታክሴሽን የኢንካም ታክሴሽን Income taxation in Ethiopia was introduced in 1944 during the regime of Imperial Haile Selassie. የገቢ ግብር ኢንትሮዱስ የተደረገ በ1944 በአጼ ኃይለ ሥላሴ ዘመነ መንግስት ነው ማለት ነው. The Imperial issued a tax decree አዋጅ ማለት ነው requiring all peasants to pay 1/10 of their agricultural product to tax officials. ኢምፔሪያል ምናል ፔዛንቶች አርሶ አደሮች ገበሬዎች ከምርታቸው 1/10ኛው ለታክስ ኦፊሻሎች በግብር መልክ መክፈል አለባቸው ብሎ አዋጅ አስነገረ ታክስ ዲክሪ ያወጣ ማለት ነው this decree marked the beginning of formalized tax system in the country ይሄ ለምን ማርክ ሆነ ማለት ነው እንደ ቤንችማርክ ሆኖ አገለገለ the beginning of formalized tax system ሆኖ አገለገለ ማለት ነው ታክስ ሬጂም ኢቮሉሽን ከዛ ወዲህ የተለያዩ ኢቮሉሽኖች አሉ እነዚህ የሚባሉ ታክስ ሬጂም ኢቮሉሽን ይባላሉ እንግዲህ since 1944 Ethiopia's tax regime have changed multiple times in response to changes in government structure and leadership ከ1944 ወዲህ የገቨርንመንት ስትራክቸር እና ሊደርሺፕ በተለዋወጠ ቁጥር ኢትዮጵያ የተለያዩ multiple times tax እንትኗን ቀይራለች tax regimeን ቀይራለች each government introduced its own tax policies and regulations shaping the modern Ethiopia tax system እያንዳንዱ ገቨርንመንት የራሱን የሆነ tax policy እና regulation ምን ሲያደርግ ነበር ሲያስተዋውቅ ነበር ዝሮ ግን ያን አሁን ያለው ኢትዮጵያ tax system ዘመናዊ tax system ሼፕ በማድረግ አገልግሏል ማለት ነው current tax administration and legal framework ስናይ the Federal Ministry of Revenue MOR የሚባለው is the primary institution responsible for tax collection. Ministry of Revenue በአሁኑ ጊዜ ግብር የመሰብሰብ ኃላፊነት የማን ነው የሚኒስትር ኦፍ Revenue የገቢዎች ሚኒስተር ነው the Ministry of Revenue prepares decrees directives and regulations related to taxation and fiscal policy ገቢዎች ሚኒስተር ምን ያደርጋል አዋጅ ያወጣል ዳይሬክቲቭ መመሪያ ያወጣል ሬጉሌሽን ደንብ ያወጣል ከምን ጋር የተያዘ ከታክስና ከፊስካል ፖሊሲ ጋር የተያዘ አዋጆችን መመሪያዎችን አፈጻጸም ደንቦችን ያወጣል ማለት ነው also the Minister of Revenue submits this document to the Parliament for legislation and approval ዝሮ እንግዲህ እነዚህ ነገሮች ያወጣና
ዲክሪዎችን ዳይሬክቲቮችና ሬጉሌሽኖችን ያወጣና ለፓርላማ ለህዝብ ተወካዮች ምክር ቤት ለሌጅስሌሽን ያቀርባል። ለምን ለአፕሮቫል እንዲጸድቁለት ማለት ነው። ሬቨኑ ሼሪንግ ስትራክቸር ስናይ ደግሞ the Ethiopian constitution allows for a federal system of revenue sharing between the federal government and the regional state. የኢትዮጵያ ህገ መንግስት ምን ይፈቅዳል? የገቢን በክልል መንግስታትና በፌደራል መንግስት መካከል ሸር እንዲደረግ ይፈቅዳል። the Ethiopian constitution allows for a federal system of revenue sharing between the federal government and the regional states. ይፈቅዳል። ስለዚህ ሌጋል ፋውንዴሽኑን ሲታይ the tax system is governed by proclamation number 33 1992 ይሄ ታክስ ሲስተም ገቨርን የሚደረገው በምንድነው? በአዋጅ ቁጥር 33 ዝባር 1992 ነው። the Federal Democratic Republic of Ethiopia FDRE Constitution 1995 ስለዚህ the current tax structure and tax system ኢትዮጵያ ገቨርን የሚደረገው ፕሮክላሜሽን ነምበር 33 1992 እና FDRE Constitution 1995 በወጣው ነው ማለት ነው። ይሄን ካየን እንግዲህ ዲቪዥን ኦፍ ታክስ ፓወር አለ። የታክስ ፓወር ምን አለ? ዲቪዥን አለ፣ ክፍፍል አለ። ፌደራል ገቨርንመንት ሪስፖንሲቢሊቲ አለ። የፌደራል ገቨርንመንት ሪስፖንሲቢሊቲ አርቲክል 51 10 ማለት ነው። levy taxes and collect duties on revenue sources reserved to the federal government ይሄ የኤፍዲአር ኮንስቲቱሽን አንቀጽ 51 ዝባር 10 ምን ይላል? የፌደራል መንግስት የሚሰበስባቸው እና የሚጥላቸው ታክስ አይነቶችን በግልጽ ያስቀምጣል። levy taxes and collect duties on revenue sources reserved to the federal government ብቻ reserved የተደረጉትን በግልጽ ያስቀምጣል ማለት ነው። prepare approve and administer the federal government budget የፌደራል ገቨርንመንት ሪስፖንሲቢሊቲ ኃላፊነት ምንድነው? ፕሪፔር ያደርጋል፣ ያዘጋጃል፣ አፕሩቭ ያደርጋል፣ ያጸድቃል፣ ከዛ ደግሞ አድሚኒስትር ያደርጋል፣ ያስተዳድራል። ማንን? የፌደራል ገቨርንመንትን በጀት ሪጂናል ገቨርንመንት ሪስፖንሲቢሊቲ ስናይ ደግሞ አርቲክል 52 ንዑስ አንቀጽ 2 ኢ levy and collect taxes and duties on revenue sources reserved to the regional office the regional state በአንቀጽ 52 ዝባር 2 ዝባር ኢ ምን ይላል? ለሪጂናል ገቨርንመንት ብቻ ሪዘርቭድ ሆኑ የታክስ አይነቶች እና ዱቲዎችን በግልጽ ያስቀምጣል ማለት ነው። also regional state ምን ያደርጋሉ? prepare and administer their own state budget ያደርጋሉ። የሪጂናል ገቨርንመንቶች የስቴት የራሳቸውን የክልላቸውን በጀት ፕሪፔር ያደርጋሉ፣ ያዘጋጃሉ፣ ከዛ አድሚኒስትር ያደርጋሉ፣ ያስፈጽማሉ። ስለዚህ ምን አለ ማለት ነው? አድሚኒስትሬቲቭ ዲቪዥን አለ። የአድሚኒስትሬቲቭ ዲቪዥን ደግሞ as of April 2022 ስናየው ኢትዮጵያ is made up of 11 ሪጂናል ስቴቶች አሏት፣ 2 አውቶኖመስ ሲቲ አድሚኒስትሬሽኖች አሏት። አዲስ አበባ ሲቲ አድሚኒስትሬሽን እና ድሬዳዋ ሲቲ administration based on this division of tax power between the federal and the regional government የሚለውን አየን ማለት ነው። ከዚህ እንግዲህ እስካሁን ስናወራ የነበረውን ርዕስ እስኪ ሰመራይዝ እናድርገው። summary of tax administration ስናይ both federal and regional government exercise independent tax authority based on their constitutionally assigned revenue source የክልልም የፌደራል መንግስት ሁለቱም ምን ያደርጋሉ ማለት ነው? የራሳቸው የሆነ አሳይንድ ሬቨኑ ሶርስ አላቸው። ፕላስ ደግሞ የራሳቸው የሆነ ኤክሰርሳይዝ የሚያደርጉት ኢንዲፔንደንት ታክስ አውቶሪቲ አላቸው። both federal and regional governments exercise independent tax authority based on their constitutionally assigned revenue sources. The system reflects a structured division of fiscal responsibilities in line with federal government model. ነገር ግን ሲስተሙ ያማት ሪጂናል ገቨርንመንቶች ፕሪፔር ሲያደርጉ አድሚኒስትር ሲያደርጉ የራሳቸውን ሲያስፈጽሙ ከምን ጋር መሆን አለበት ማለት ነው? ስትራክቸር ዲቪዥን ኦፍ ፊስካል ሪስፖንሲቢሊቲ ኢን ላይን ዊዝ ዘ ፌደራል ገቨርንመንት ሞዴል ዘ ፌደራል ገቨርናንስ ሞዴል ጋር መሆን አለበት፣ መጣጣም መቻል አለበት ማለት ነው። በዚሁ የዛሬው ሌሰን ማለትም ሌሰንቱን እንጨርሳለን። በሚቀጥለው በሌሰን 3 እንገናኛለን። የኢኮንዞን የዩቲዩብ ቻናል ቤተሰብ ያሆናችሁ ሰብስክራይብ እንድታደርጉ መልእክቴን አስተላልፋለሁ። ቤተሰብ ናችሁ ደግሞ የደወል ምልክቱን ብትጫኑ በየቀኑ የምለቃቸው ቪዲዮዎች ይደርሳችኋል። ከናንተ የሚጠበቀው አንድና አንድ ነገር ነው፣ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረግ ነው። ሌሎች እንዲደርሳችሁ ደግሞ በተለይ ሰብስክራይብ ብታደርጉልኝ፣ ሼር ብታደርጉልኝ በጣም ደስ ይለኛል። ኮሜንት ስለምታደርጉኝ፣ አስተያየት ስለምትሰጡ፣ ሼር ስለምታደርጉኝ
አመሰግናለሁ። እንድትሰራላችሁ የምትፈልጉት ነገር ካለ ጥያቄ አስተያየት ካላችሁ ጻፉልኝ። ወዲያውኑ ሪስፖንስ አደርጋለሁ። ቤተሰብ ስለምትከታተሉኝ ስለምታዳምጡኝ አመሰግናለሁ።